ብላ ከኃጢአት ታወጣሻለች። ስትርብሽ ራሷ አርባ ታበላሻለች። የህይወትሽ ምክንያት የህይወትሽን ምስጢር ናት። ግን ደግሞ በጎኑ ደግሞ የሆነ ምክንያት አድርጎ አንቺ እናትሽ ንጹህ ሰው ስለሆንሽ አንቺ ንጹህ ልትሆኚ አትችይም። አባትሽ ንጹህ ሰው ስለሆነ አንቺ ንጹህ ልትሆኚ አትችይም። ግን ደግሞ እንዴት አድርጌ የአባቴ መንገድ ይዤ ልሄድ? እስቲ ተመልከቱ። ክብራቸው መንገድ ላይ ሰው ሲያዩ እኛ እንደዚህ ግትር ብለን ስናይ እነሱ ዝቅ ብሎ በያሉበት ተነስቶ ሲተያዩ ተነስቶ ሰላም የሚባሉ ትልሽም ትልቅም ሲያዩ ልጄ እንዴት አደርክ፣ ልጄ እንዴት ዋልክልኝ ብሎ ዝቅ ብሎ ሰላም የሚሉ ሰዎች ናቸው፣ እናት አባታችን ማለት ነው። ግን እኛ ትልቅ ሰው እንኳን ትናንሾች ቀርቶ ትልቅ ሰው ራሱ ዛሬ ሰላም አንልም ዝቅ ብለን ማለት ነው። ወደ ኃጢአት እየገባን ነው። የት ላይ ነው ያለሁት? ለምንድን ነው ብለን ማሰብ አለብን። አንቺ ዛሬ ሰርተሽ ወይም ዛሬ ስለበላሽ ስጋሽ ስለወፈረ አይደለም። የት ነኝ? የት ነበርኩት? ምን ውስጥ ነበርኩት? እንዴ ዳልቶና እንዴ አደግ ነው። የሀብታም ልጅ ሀብታም ነሽ፣ እሺ። የደሃ ልጅ እኮ ከሀብታም ልጅ ይበልጣል። ይህንን ግልጹም ጋር ሲበላ ራሱ አፈር ድቤ ነው የሚመስለው የሀብታም ልጅ ማለት ነው። ይህንን በደንብ ወቁት። አንዳንድ ሰዎች የሀብታም ልጅ ስለበላ ስለለበሰ ምናምን እንዳይመስላችሁ። እናውቃለን። ድሃም ሆነን አይተናል፣ ሀብታምም ሆነንም አይተናል። እግዚአብሔር ይመስገን። ድሃ ያለንበት ሰዓት ምን ያህል እንደምንኖር ብር ያገኘንበት ሰዓት ደግሞ ምን ያህል እንደምንኖር አይተናል። ይህንን ሁለቱንም ህይወት አይተናል። ስለለበሽ ልብስ ስለለበሽ ስለወፈርሽ ሀብታምነትሽን አይገልጽም። ትላንትና እኮ ትላንትናና ዛሬ እኮ ልዩነት አለው። ድምፅሽ ራሱ ልዩነት አለው። በተለይ የእድሜያቸው ገና እድሜያቸው ከ10 እስከ 20 ያላችሁ ሰዎች በጣም ገና ልዩነት አላቸው። በጣም ልዩነት ከ1 እስከ 10 እንደዛው በተወለደበት ልጅ የአብርሃምን ቪዲዮ ካያችሁት ያመጣ ልጅ ልብስ ማለት ነው። በጣም ነበር የሳኩት። እንደዛ ሆኖ ተወልዶ እንደዛ ቢቀር ሰው እንደዛ ቢሆን ኑሮ ህፃን ጥንጥዬ ሆኖ ቢሆን ኑሮ እንደዛ ነበረ የምንቀረው። ይኸው ተመልከቱት። የእግዚአብሔር ስራ ነው። እግዚአብሔር ፈጣሪ ጋራ ይኸው እንደዛ ነው። ይሄ አከሌ እንደዛ ነው። አሁን በጣም የተሳሳተ ፈጣሪ ጋራ የምትጣሉት ይሄ ነገር ነው። አንድን ሰው ወክላችሁ ከአንድን ሰው ጋራ መሰዳደብ የዛን ሰው አይደለም። እዛን ሰው የምታደኑት እንዳትመስሉ፣ እዛን ሰው እንዳትደግፉ። በኃጢአት እየደገፋችሁት ነው። እኔ ከሌ ደጋፊ ነኝ ወይም እኔ እዚህ ጋር ጨረቃን ደግፌ አንዱን ሰውን ብሳደብ ምንም ጨረቃን እኔ ኃጢአተኛ ነኝ እያችሁ ዝምታ። አንዳንድ ጊዜ ዝምታ መረጡ። በማታውቁ ነገር ወደ ራሳችሁ ተመለሱ። እግዚአብሔርን ዛሬ ምንሞት ወይም ነገ ምንኖር ህይወት እስቲ ዛሬ ስለኖርን ነገ ደግሞ ምንድን ነው የሚገጥመን? ውስጣችን እኮ ደስታ የሚያደርገን ሰውን ስለገፋን ደስተኛ አንሆንም። ሰውን ስለሰደም የትላንትናን አንስተኑ የዛሬውን ያለበት ሰው ብናሰድቦ ስንቱ ሰዎች አሉ። ዛሬ ትላንትና ሀብታም ሆኖ ትላንትና በቃ ከምንም በላይ ሆኖ ዛሬ መንገድ ላይ ሆኖ አመዳም መስሎ ስንት መንገድ ላይ ስታዩት ወይኔ ያከሌ ልጅ እኮ ነኝ ብሎ ዛሬ የምታሳዝኑበት ሰዎች አሉ። እንደገና ደግሞ ሰው ሰርቶ ስለተለወጠ ለምን ተለወጠ፣ ለምን እንደዚህ አደረገ፣ ትላንትና እኮ እንደዚህ ያልሽ ዛሬ ደግሞ እንደዚህ ነሽ የምትሉት ያ ሰርቶ ስለተለወጠ ብቻ እግዚአብሔርን አመስግኑ። ሰርቶ መለወጡ ራሱ ትልቅነት ነው። ዛሬ ይኸውላችሁ እናንተ ባይደርሳችሁ ራሱ የልጅ ልጃችሁን ሊደርስ ይችላል። እናንተ የሰራችሁበት ኃጢአት ቤተሰብን ይነካል። ቤተሰብ የሚነካ ነገር ነው ይሄ።
እናንተ የምትሰሩትን ውሸት እናንተ የምታደርጉትን ሁሉንም ነገር ቤተሰብ ነው የሚነካው። እናንተን ክፉዎች መቼም አይነካው። ዛሬ መንገድ ላይ በዚህ አሁን በእነ ሀይሚና በእነ ብሩኬ በእነ አብርሃም በእነ ሩታ በዛ ዙሪያ ያሉ ሰዎች ወይም ሺሻ ቤት ነው የምታገኙት። እነዚህ ልጆች ለህዝቡ ስራ እየፈጠሩ ራሳቸውን እየሰሩ በእነሱ ስም ስንት ሰው ነው እየሰሩ ያለው? ጨረቃ ፋሚሊ እና በግሬስ ፋሚሊ ስንት ሰው ነው ቁጭ ብሎ ዩቱብ ቀጥ አድርጎ አስተያየት ሰጥቶ የሚሰሩ ስራ እየሰጡ ለራሳቸው ተርፎ ለሰው እየተረፉ በዛም ሰው ቪዲዮ ላይ የማያወጣቸው ነገራቶች ብዙ ሊኖር ይችላል። ከዚህ በፊት አይታችሁ ሳይሆን ህይወቱን ሳይቀይር አብርሃም ስንት ቤት ሰርቷል። ሀይሚም እንደዛው ከሱ ጋር ሆና አብርሃም ብቻውን አይደለም። ይህንን ወቁ። መጀመሪያ የተቸገሩትን ሰዎች የአብርሃምን ቪዲዮ ወደ ኋላ ተመልሳችሁ የተቸገሩትን ሰዎች ድካማችሁ ወይ እንትን ሳይሉ እንቅልፍ ሳይተኙ የተቸገሩትን ሰዎች እያበሉ ቤት እየሰሩ አብርሃም ብቻውም አይደለም፣ ሀይሚም ውስጥ አለችበት። ይሁ ስንት ሰው ነው በእነሱ እድሜ ዛሬ ሺሻ ቤት ሆኖ ቤተሰብ የሚያስቸግሩ ቤተሰብ አስቸግሮ ሳፈርን ሌባ ሆኖ አንድ ድሃ ምስኪን ልጅ የሌላት ወደ ቤተ ክርስቲያን ስትሄድ ስንት ነገር የሚቀሙት ስንት ነገር የሚያስቸግሩት ሀገራችን ላይ በዚህ እድሜ እስቲ ውሸት በሉን የሚለምኑት ሌባ ሆኖ የሚቀሩት እስቲ እንደዚህ አይነቶች እስቲ እመቤቴ ሆይ ሌሎቹም እንደዚህ ቀይራችሁ እስቲ አላህ ሆይ ብላችሁ እስቲ ጸሎት አድርጉ። ሰው ሰርቶ ስለተለወጠ ብቻ እጁን ማንቀሰር የለበትም። የነሱ ኩያዎች የት ነው ያለ? እስቲ የአንቺ አካባቢ ያላችሁ ሰዎች እስቲ ወደዚህ የት ጋ ነው ያለ ብለሽ ተመልከቺ። ሩቅ አትሄጂ። በዙሪያሽ ያሉት ሰዎች የቱ ጋ ነው ያለው? እንኳን መልክ መቀየር ልብስ መቀየር የማይችሉ ሰዎች ይሄ መልክ ፈጣሪ ነው። ይሄ ደግሞ ጸጋ ነው፣ በጸሎት ነው። ሰው ስለበላሽ አይደለም። መብርሃንን ሰው በልቶ ጠጥቶ አይደለም። በቃ እግዚአብሔር በጸሎቱ ነው የሚያሳምረው። በጸሎቱ ሳይበላ መግቦት ነው፣ ሳይጠጣ አጠጥቶት ነው። እግዚአብሔር መግቦት ነው። ገንዘብ ስላገኘ አይደለም ሰው ውበት የሚጨምረው። ውበቱ በገንዘብ የሚያመጣቸው ነገራቶች ብላለች አሚና። ልብስ ብቻ ነው፣ መልክ ግን ምንም አያመጣ። ብዙ አላወራም። እግዚአብሔር እኔ ሁሌ ጸሎት የማደርገው ቢኖር እግዚአብሔር እንደዚህ ሰርቶ ቤተሰብን ለውጦ በዙሪያ ህዝቡን ስራ ሰጥቶ ለህዝቡ እንደዚህ የሚያሰራ ሰዎች አሁንም ብዝት ይበልልን። ሰርቶ የሚለውጥ እንደዚህ እኛንም ደግሞ እንደነሱ ያድርገን። ትልቅ ነገር አገራችን እናስተዳድራለን። አረብ ሀገር ያለን መጀመሪያ ላይ አገራችን የምናስተዳድሮች ነን እኛ። ግን ደግሞ ወጥቶ አልተወራልንም፣ ወጥቶ እፋ አልተደረገልንም። አያችሁ፣ አገር የምናስተዳድረው ሰዎች ከቤተሰብ ተርፈን ከራሳችን ተርፈን አያችሁ፣ ብዙ ነገር እያደረግን ነው። ያ እኛ ያደረግነው ደግሞ አልተሰራበትም፣ አገራችን ላይ አልታወራልንም። አያችሁ፣ ይሄ ነው። እስቲ እኛም ደግሞ ልክ እንደነዚህ ልጆች እግዚአብሔር ልቦና ሰጥቶን ሌላ ትርፍ ስራ ደግሞ ለሰው ሰርተን ለሰው ስራ የምንከፍተው ለሰው እንደዚህ እኔም እኮ ይሄን ነገር ሰርቻለሁ፣ ይሄ ሰው ይሄንን ሰርቶ ቢለወጥበት ብለን የምናስበው አንግል ይስጠን። ይሄንን ብቻ አንግል ይስጠን። ለሰው ጎን ሆነን በርታ የምንልበት ቀን ይምጣል። በርታ፣ ጀግና ነህ፣ በርታ፣ ይህ ስህተትህን አርምና በዚህ መንገድ ሂድ የምንልበት አንግል እግዚአብሔር ያምጣልን። ይህም ብቻ ነው እግዚአብሔር የምለምነው። እኔ ጥፋቱን መክሮ ስራ ላይ የሚያበረታታ ሰው እግዚአብሔር ወደዛ ሰው ይመልሰን። እግዚአብሔር ከክፉ ይሰውረን። እግዚአብሔር ይጠብቃችሁ። ጥሩ የምታስቡት በዚሁ እግዚአብሔር ልቦናችሁ አይቀይራችሁ። ክፉ የምትናገሩት ክፉ የምትሰሩት ደግሞ ወዳችሁ ሳይሆን ይሄ ሰይጣን አሳሳች ነው እና ይሄ ሰይጣን የሚያጋፋፋችሁ ሰዎች እግዚአብሔር ልቦናችሁ ይስጣችሁ። እኔ ጨርሻለሁ። እናወራ ብዙ ነው እና እግዚአብሔር
ልቦና ይስጠን። ጨርሻለሁ። የምታወሩ ልጆች ካላችሁ አውሩ። አሚን። ኦብስዬዋ የምጨምሩት ነገር ታላችሁ ጨምሮ። የምር እኔ በጣም ተሰላለኝ ነው ማለት ነው። ግን የሆነ ነገር ኦብሲ ማለት ነው። የሆነ ነገር ልበልሽ። ምን ጨምር? አየሩን ይዛችሁ እኮ ሰዓቱን ጨረሳችሁት። አንቺና ኦብሲ እሺ ደግዮ ልዘው ትቆያላችሁ ወይስ እንሂድ? ኧረ በጣም ነው እንደ ንግስቷ እንትን የደበየሽ እንትን ያለሽ ፕሮግራም አውጠኑ ነበረ እኮ ትላንትና ጠዋት ራሳችን እንመካከር። ራሳችን ንግስቷ ማለት ነው ማለሽ። ይቅርታ እንግዲህ በጣም እንዴት ናለሽ? እናንተ እኮ የሁላችንም እኮ ጠቅልላችሁ ተናገራችሁ። ምን እንናገር እኛውን? በጣም ነው እንዴ በጣም ነው ያስጠላሽ ንግግራችን። በቃ እኔ አላወራም። ያስጠላኝ አይደለም የምንናገረውን ጨርሳችሁ ተናገራችሁ ነው ያልኩት። ለነገው የምትናገሩትን አስባችሁ ነው። ቶሎ ዛሬ ኦብሴ ተራ ነው፣ ነገ ደግሞ ያንቺ ንግስቷ የእናንተ ተራ ነው። ሀሳብ ደስ ይላል፣ ያጽናልን። በዙ ልቦናችን የሁላችንንም አለ ያቀዝቅዝልን። እኛም ደግሞ ማለት ነው። እንደ ጥያቄ ብነግርሽ እነዚህ የሚሳደቡትን ሰዎች ከመቦለካችን በፊት እዚህ እየመጣን ብንነግራቸው ያኔ እኛ የምናደርገውና ያኔ እኛ ተነሱ የበለጥ ሰው ሆነን አይደለም፣ ተነሱ የበለጥ አውቀን አይደለም። ግን እነዚህ ተሳዳቢዎች ሳታይ ሲመጡ ቦልካቸው ከማለታችን በፊት ውስጥ አስገብተን ብናስረዳቸው ሁሉንም በሙስሊም በክርስቲናም ያሉትን አሉ ብዙዎች። ወላሂ የማርያም ሊኔ ብላ ብዙ የምትወናጀልኝ አላ ወኪሌ ብላ የምትወናጀል ብዙዎች አሉ። ምን ይመስልሻል? እነሱ እኮ ጠፍቷቸው እኮ አይደለም፣ አውቀው ነው እኮ። ጠፍቷቸው አይደለም ሶሪዬ፣ ጠፍቷቸው አይደለም። እኔ እኮ ጠፍቶኝ አይደለም። ይሄ ሁላ አሁን ሀራም እንዲሆነ እያወቅኩ እንትን የምለው ግን ደግሞ አሁን አለ አይደለም። ታኔ ደግሞ እኔ የማላውቀውን አንቺ ታውቂያለሽ፣ አንቺ የማታውቂውን እኔ አውቃለሁ። አለ አይደል እንደዚያ የሚባለውን ነገር አሁን እኮ ታኔ ወይ የኔ የሚሳደቡት ማልንገርሽ የሚሳደቡት ሁለት ስድብ ክልክል በክርስቲያንም ኃጢአት እንደሆነ ያውቃሉ፣ በሙስሊምም እንደዛ። ግን አውቀው አበርናቸው እኮ እነሱ አውቀው ነው የሚያጠፋው። አውቀው ደግሞ የሚያጠፋ ሰው ተመለስ ብትዩ መስተሂል አይመለስም። እኔ ባልመልሰው አንቺ ልመርሽ ትቻለሽ። እኔ ንግግር ባይሰማ አንቺ ንግግር ሊሰማ ይችላል። እሱ ድርቅ ብሏል። አውቀው እያጠፋው ምን እኔ አሁን አውቄ እያጠፋ ተመለሽ ብትይ የምትነግሪ ነገር ስለማውቁ ምንም እንትን አልልሽም። ተንትንም አትቆጥረኝ ሲጀመር። አሁን የሆነ ነገር ይሄ ነገር እኮ ለእኛ እንዲህ ነው። ሶሪ ስድብ በማንኛውም ሃይማኖት በማንኛውም አወቅሽም አላወቅሽም እንደው ተይው። ሃይማኖት ምንን ተይውና ሃይማኖት ምኑን ተይው። ቆይ ግን እንደዚህ ሃይማኖትን ተይው። እንደዚሁ ራሱ ነውር ነው። እንደዚህ በባህላችን እንኳን ሰው መሳደብ ነውር ነው። እኛ ጋር ብለሽ ያለ ምክንያት እኛ ጋር እኮ ሶሉቂ ማለት ነው። ወላይ ቁም ነገር እናውራ ተባለ ማለት ነው። ምን እንደምናረግ ታውቂያለሽ? የሆነ ቄሶቹ እና ኡስታዞቹ ሲመጡ ቀና ብለን እንኳን እንመለከታቸውም። አንቺ የፍራቻችን ፍራቻ የማክበራችን ማክበር አሁን በእኛ ሀገር ማለት ነው። የእኛ ሀገር አሁን ተሙስሊሙ ክርስቲያኑ ነው የሚበዛው አብዛኛው ማለት ነው። ግን ወላይ አይደለም ሁሉኛ አንቺ በሃይማኖት አልኩሽ፣ በሃይማኖት ሳይሆን እንደዚሁ ዝም ብለሽ እንደዚሁ ሳይተሽ ምንም ነገር ሳታቂ ታከብሪያለሽ። ምንም ነገር አናቃቸው ምንም ሆነ አክብረሻቸው እንኳን ትሳደቢ ማንንም አትሳደቢ። አዎ እናቶችን ስናገኝ ምን እንደምናደርግ ታውቂያለሽ? እኛ ሀገር ሰላምታ ወላሂ ሄዴስ ተከሻና ተከሻቸው ነው የምትስሚ። እናት አባቶች ያንቺ እኮ አታውቂያቸውም፣ ምንም አታያቸውም። አዲስ ሰው ተመጣ ግን እንደዛ አድርገሽ ነው ሰላም የምትይው። እግራቸውን አጥበን እንትን። አሁን ላይ ግን በአሮጌ ልብስ ለብሳ ሲያዩ ይሄ ዘመን አመጣሽ የተቆማመጠ ልብስ ለብሳ ትመጣልሻለች። ረግጠው ተደለያንን ሽማግሌ ግን እኮ እሱን ያሳደጋት ግን እኮ እውነትሽን ነው። ሶሉ ህሊና ቢኖራቸው እኮ እናት አባት እንደዚህ ባልዘቀዘቁ፣ የሰው አስተሳሰብ ቢኖራቸው እናት አባት እንደዚህ ባልዘቀዘቁ። ናቸው እንዲያውም የሆነ እሷ ማናት ነው የሚሉሽ። እሷ ማን ስለሆነች ነው? እሷ ማን ስለሆነ ነው የሚያቸው? እንደግሪያቸው እኮ ድንጋይ ነው በማፍሰስ ብቻ ነው። ምንም
አላህ ሱብሃነሁ ወተዓላ ሄዲያው እየተናገራቸው አይደል? ሚዲያ ላይ ስንት የሃይማኖት አባቶች እያስተማሩ እየተናገሩ አይደለም? ዝም ብለሽ በሚዲያ አትሳደቡ እንደ እየተባሉ ነው። መቼ መስማት አይፈልጉም፣ ማቆም አይፈልጉም። እንኳን መሳሪያብና እኛ ንስል በእስልምና እኮ ትምህርት አስተምሩ ነው የምንባለው። በሁሉ በእነሱ ነው በክርስቲያኖቹ ሙሽ በእስልምና ባህል አንዲት ሴት ልጅ አፏን መክፈት የለባትም ሚዲያ ላይ ወጣ። አያሙ አሁን አንቺ እንደዚህ ብለሽ ቢሰሙሽ ነው። በእውነት ለራሴ እኮ ይገርመኛል። ማርያም እነሱ አሁን በእነሱ ቤት እኮ ሰልጥነዋል። መሰልጠን ሳይሆን መሰይጠን ነው። መሰይጠን እውነት ስልጠና ሳይሆን መሰልጠን። በምንም አትመልሻቸውም። በምንም ነገር እነሱ ጋር እኮ ስድብ ማለት ነው። የአራዳ ምልክት ነው። ሰልጥነዋል። የአራዳ ስድብ ስልጠና ነው በእነሱ ቤት። እነዛ አሁን እንደዛ አታድርጉ ብትያቸውም አይሰሙትም። ለምን ሆነ የሚያጠፉት እያወቁ በእነሱ ቤት እኮ አሁን አውቆ ደግሞ አንቺ አውቆ ደግሞ አውቆ የሚያጠፋ ሰው በተመለስ ብትይው ራሱ አይመለስም። ያለ እነሱ አራዳ የለም፣ ያለ እነሱ የሰለጠነ የለም። ደስ ከፍቶ ሲሳደቡ ማለት ነው እንጂ እኛ አሁን እዚህ ጋር አስገብተን አልናት ስላልናት አይደለም መለስ ትችላለች። አንዴው እኔ ላው ነገር ምንም እንትን አላለኝም። ሶሩ በእነዚህ በሁለት ልጆች ወንጀል የነሱንም ወንጀል ባያግቡ እነሱንም ደግሞ ዝም ብለው ታለ ቦታ ታለ ስማቸው ባይሰጧቸው ነው። ሌላው እኮ አንድ ጊዜ ሞቷል። አሞዬ ለእነሱ እኮ ክብር ነው። የፈለገ ሲሰድቧቸው ቢሆን ለእኛ ልጆች ክብር ነው። ክብር አላወቁትም እኮ እያፈመሷቸው ነው። በእነሱ ቤት አሁን ሰድበው እንደውም በእነሱ ከእነሱ እያስወለጧቸው እንደሆነ አላወቁትም። ማርያምን ለተነሱ በልጠው መሰለኝ እነሱን ተከትላ እንደዛ አድርገ ስትል የምትውለው እያንዳንዱ እነሱም ልብ ይስጣቸው፣ የሚያስቡበት ልብ ይስጣቸው ማለት ነው። የሰው ልጅ ሲያስብ ነው ምን ያረኩ ነው ነገ ስኔስ ምን ይደርስብኛል ምን እሆናለሁ ብሎ ሲያስብ ወደኋላ አዙሮ ሲያይ ነው። ግን ካላሰበ ምን ታደርጉታላችሁ? ልብ ይስጣችሁ ማለት ነው። አንገት የተሰጠን ዙሮ ለማያ ነበረ፣ ግን እየተጠቀሙ ያው በቃ ማስተዋል አልተሰጣቸውማ። ይሄ ነገር ምን እያደረግኩ ነው? ምን እየሰራሁ ነው? ነገ ስኔ ዋጋ ያስከፍለኛል ወይ ዋጋ አያስከፍለኝም ወይ የማደርገው ነገር ብሎ የሰው ልጅ ሲያስብ የሆነ ጥፋት ስናጠፋ አውቀን ማጥፋት ሳይሆን ወይ ሳናቅ ልንሳሳት እንችላለን። በሙስሊም ቢሆን በክርስትና እምነት ቢሆን ያጠፋነው ነገር ውስጣችን እየጸጸተን ከምንለው ንስሐ መግባት ክርስቲያን ብንሆን እና የሰው ልጅ ይሳሳታል። በሰከንድ ሰዓት ይሳሳታል። ግን አውቀን አይደለም ማጥፋት ያለው። እያወቅን እናት የወለደሽ አምጣ ያወጣች እናት መዘግዘግ፣ አባት ክብር ነው መዘግዘግ፣ ወንድም መዘግዘግ ምን ይባላል? ሰው ሰርቶ ሲለወጥ ለምን ተለወጥ? ካላማረበት ለምን አላማረበት? ካማረበት ለምን አማረበት? ድሮ የት ነበረ? እኛ ከኢትዮጵያ ስንወጣ እሺ ከሪፖርት ስንመጣ ምን እንመስላለን? አሁን ተመልሰን ስንሄድ ምንድን ነው የምንመስለው? አንድ ላይ አይደለንም። ሰው ራሱ ጠይቀን ፎቶችን አሳየው ፎቶ ቢኖረን አሳየን ብንለው አንድ አይደለም። ግን ያ ነገር እኛስ ምንድነን ብለን ራሳችን በዛ ቦታ ቁጭ አድርገን ማየት መልካም ነው። እንግዲህ ማስተዋል ይስጣቸው። የሚያስታውሉበት ጭንቅላት ባዶ ሳይሆን የሚያስታውሉበት ጭንቅላት ይስጣቸው ፈጣሪ ማለት ነው። ወላሂ ያስነዋል። እነሱ መቼም ቢሆን አይለወጡም። መቼም ማርያምን ዝም እኔ እዚህ ከምስላችሁ ነው እንጂ እነሱን ዝም ብላችሁ ማየት ንቆ በቃ ንቆ መተው። ተሰዳቢዎቹ የተሰደሙ ልካትታቸዋለች። በቃ ነገረቻቸው እኮ ትናንትና መልሳቸውን ይገባቸው ትናንት ነግራቸዋለች። አይገባቸውም።
ሲጀመር እንዲገባ መች ተደረጉና እንዲገባ የሆነ ቅንጭላት የሚባለው ሌባ ካላሉት ምን ያለ ይመስለዋል የሚባለው። እነሱ ምንም ብታያቸው ጭቃዎች ናቸው እኮ በቃ እንዲያው ምን እንዲያመጡላችሁ ታውቃላችሁ? ይሄ እይታቸውን እየጨመሩላቸው እኮ ነው። ጨረቃ የድሮ ቪዲዮ እየገቡ ባይራል ለሚባለው ባይራል ያውጡላቸው። ደግ ያደረጉ አውጡ፣ አሁንም አውጡ ብላለች እኮ ነገረቻቸው። ስራ ግቡ ብላቸዋለች። አንደኛ ገበሬ በሰኔ ሞታል አለ። እንግዲህ እኮ ነው ዘንድሮ ተፈርሎት እኔ ያላየሁትም ቪዲዮ የት እንዲያመጡት እራሱ አላውቅም። የመጣችው ቪዲዮ ፎሎ አይቻለሁ ብለሽ ታምኛለሽ? እኔ አይቼ አላውቅም። ቪዲዮ የመጡት ሀገራቸው ሊያድጉ ቤተሰብ ሊጦሩ ራሳቸው ሊለወጡ ይህ በስድብ ተለውጣችሁ አልተባሉ ሲላኩ ሲወጡ ከሀገራቸው ማለት ነው። ያች እኮ እናቷ የማሟሟቷ ሽሮ ወጥ ያልቀየረችላት ሴት ነች። አሁን እዚህ መጣ እንትን የምትለው እናቷ ባሉ ዘይት ሽሮ እየበላች እኮ ከቤተሰብ አልፎ ስንት ሰው